ሰላም ውድ ተማሪዎች፣ በዚህ ቪዲዮ የአስረኛ ክፍል የመጀመሪያ ምዕራፍ እንመለከታለን። በምዕራፉ የምናገኛቸው ዋና ዋና ሀሳቦች ፊውቸርስ ኦፍ ካፒታሊዝም፣ ፊውቸርስ ኦፍ ኔሽናሊዝም ኤንድ ፎርሜሽን ኦፍ ኔሽን ስቴት፣ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ጀርመኒ፣ ዚ አሜሪካን ሲቪል ዋር፣ ኔሽናሊዝም ኤንድ ዘ ኢስተርን ኮስችን በዚህ ምዕራፍ የምናያቸው ጽንሰ ሀሳቦች ናቸው። 1.1 Futures of Capitalism. Capitalism has been a dominant economic system in the Western world since the collapse of feudalism. ፊውዳሊዝም ከወደቀ በኋላ በተለይ በምዕራቡ ዓለም የካፒታሊዝም የኢኮኖሚ ሲስተም ተቆጣጥሮት ነበረ። ፊውዳሊዝም ማለት ባጭሩ ባላባታዊ ስርዓት ማለት ነው። የመሬት ባላባቶች ድሃውን ማህበረሰብ እያሳረሱ ይኖሩበት የነበረው የኢኮኖሚ ሲስተም ነበር። In the capitalist system, most means of production are privately owned. በካፒታሊስት የኢኮኖሚ ሲስተም ሚንስ ኦፍ ፕሮዳክሽን የምንላቸው በግል ባለሀብቶች ስር ነው የሚሆኑት። ሚንስ ኦፍ ፕሮዳክሽን የምንላቸው ቢዝነሶች፣ ፋብሪካዎች እንዲሁም የመሬት ሀብቶች በፕራይቬትሊ ወይንም በግለሰቦች እጅ ናቸው። እነዚህ አሁን የጠቀስኩላችሁ ሚንስ ኦፍ ፕሮዳክሽን ይባላሉ ማለት ነው። The growth of capitalism was influenced significantly by the Industrial Revolution. የካፒታሊዝም ማደግ የካፒታሊዝም ሲስተም ማደግ እንግዲህ በከባድ ሁኔታ በኢንዱስትሪያል ሪቮሉሽን ተጽዕኖ ስር የወደቀ ነበረ። ካፒታሊዝም ሊያድግ ዘንድ ኢንዱስትሪያል ሪቮሉሽን አስፈላጊ ሚንስ ነበር ማለት ነው። The Industrial Revolution first started in England in the 18th century. የኢንዱስትሪ አብዮት እንግዲህ የት ነው የጀመረው? በ18ኛው ክፍለ ዘመን በእንግሊዝ ውስጥ ወይም በብሪቴን ውስጥ ነበር ማለት ነው። The Great Industrial Revolution was mainly responsible for the tremendous economic transformation in the Western Europe and the United States of America in the 19th century. ታላቁ የኢንዱስትሪ አብዮት እንግዲህ ለምዕራብ ሀገራቶች ዌስተርን ዩሮፕ የምንላቸው እንዲሁም ለሰሜን አሜሪካ ስፔሻሊ ለኢኮኖሚያቸው ማንሰራራት ትልቅ አስተዋጽኦ ከፍሎ ነበር። አፍተር ኢንግላንድ የመጀመሪያ የኢንዱስትሪ አብዮት ጀማሪ እንግሊዝ ናት ብለናል። ከሷ ቀጥሎ እንግዲህ ቤልጅየም፣ ፈረንሳይ እንዲሁም ጀርመን ቀጥለው ኢንዱስትሪያላይዝድ ወይንም ኢንዱስትሪ ባለቤት ሊሆኑ በቅተዋሉ ማለት ነው። ፎሎዊንግ ዘ ኢንዱስትሪያል ሪቮሉሽን የኢንዱስትሪውን አብዮት ተከትሎ ኒው ሶርስ ኦፍ ኤነርጂ ኤንድ ፓወር ፓርቲኩላር ኮይል ኤንድ ስቲም ሪፕሌስድ ዊንድ ኤንድ ዋተር ፓወር። ድሮ ላይ እንደ ኃይል ምንጭ ይጠቀሟቸው የነበሯቸው የንፋስ ኃይልና የውሃ ኃይል በከሰል እንዲሁም በእንፋሎት ኃይል ሊተካ ይችላል ማለት ነው። የኢንዱስትሪውን አብዮት ተከትሎ The factory system was created to replace domestic system. የፋክተሪ ሲስተም ማለትም ፋብሪካዎች ዶሜስቲክ ዕለት ከዕለት በእጅ የሚሰሩትን ለመተካት ነው። In which individual workers used hand tools or simple machinery to fabricate goods in their own homes or workshops attached to their homes. እንግዲህ በቀላሉ ይህንን ሀሳብ ለማብራራት ፋብሪካዎች የምን ለውጥ አምጥተዋል ማለት ነው። ድሮ ላይ ግለሰቦች ቤታቸው ሆነው እጃቸውን ወይንም ደግሞ ትናንሽ ማሽነሪዎችን ተጠቅመው ጉዶችን ወይንም እቃዎችን እንደዚህ ልብስ፣ ጨርቃ ጨርቆችን ምናምን ያመርቱበት የነበረው ሚንስ ወደ ኢንዱስትሪ አድጎ ወደ ትልቅ ፋብሪካዎች በማደግ በብዙ ማምረት የተቻለበት ሁኔታ ነው ማለት ነው። Industrialization promoted the development of new socio-economic class, especially the proletariat and the bourgeoisie. እንግዲህ ኢንዱስትሪውን አብዮት ተከትሎ ወይም ኢንዱስትሪያላይዜሽንን ተከትሎ ሁለት ማህበራዊና ኢኮኖሚያዊ ክላሶች ሊፈጠሩ ወይንም መደቦች ሊፈጠሩ ዘንድ ሆኗል ማለት ነው። እነዚህ ሁለት ክላሶች ደግሞ ምን ይባላሉ? ዘ ፕሮሌታሪያት ኤንድ ዘ ቦርጂዝ ይባላሉ። ፕሮሌታሪያት የምንላቸው ሰርቶ አደሩ ወይም ላብ አደሩ ሲሆን ቡርዥያ የምንላቸው ደግሞ ባለሀብቶቹ ወይንም እንደዚህ ጠግበው የሚያድሩት ማህበረሰብ ክፍሎች ተፈጠሩ ማለት ነው። ምንን ተከትለው? የኢንዱስትሪውን አብዮት ተከትለው። During the early modern period, Europeans built a transatlantic economy in which the slave trade and slavery played a key role. በኤርሊ ሞደርን ፔሪድ የምንለው ከ15ኛው እስከ 18ኛው መቶ ክፍለ ዘመን እንግዲህ ትራንስአትላንቲክ ስሌቭ ትሬድ ወይንም የትሪያንጉላር ስሌቭ ትሬድ የተፈጠረበት ሁኔታ ነበረ። ይህንን ሀሳብ በትንሽ ቪዲዮ አሳያቸዋለሁ። ትሪያንጉላር ስሌቭ ትሬድን ለመረዳት በቀላሉ እንግዲህ እዚች ጋር የምናገኛት አፍሪካ አለች፣
አፍሪካ ኦኬ። ከአፍሪካ ኢንስሌቭድ የሆኑ ወይንም በምርኮ ሊሆን ይችላል ከጦርነት የተማረኩ ማለት ነው። የመንግስት ግብር መክፈል ያልቻሉ ህዝቦች ኢንስሌቭድ ወይም በባሪያ መልክ ይሰበሰቡና ወደ ደቡብ አሜሪካ ወይም ወደ ካሪቢያን አይስላንድ ይላካሉ ማለት ነው። እዚህ ካሪቢያን አይስላንድ ላይ እነዚህ ባሪያዎች ምን ያደርጋሉ ማለት ነው? የተለያዩ ምርቶችን ያመርታሉ። ቅድም ልጠቅስላችሁ እንደሞከርኩትኝ እንደነ ቱባኮ፣ ትንባሆ ማለት ነው፣ ጥጥ እንዲሁም ሸንኮራ ያመርታሉ። እነዚህ ጥሬ እቃዎች እንግዲህ ወዴት ይወሰዳሉ? ራው ማቴሪያሎች ማለት ነው ወደ ዩሮፕ ሀገራቶች ይላካሉ። ወደ ዩሮፕ ሀገራቶች ከተላኩ በኋላ ማንፋውቸርድ ተደርገው ወይንም ከተመረቱ በኋላ የፋብሪካ ውጤት ከሆኑ በኋላ መልሰው ወደ አፍሪካ ይላካሉ ማለት ነው። ሶ ይህ ትሪያንጉላር ስሌቭ ይባላል ማለት ነው። እንደዚህ ሰርክል እየሰራ ሲስተሙ ይካሄድ ነበር ማለት ነው። ሞደርን ኢንዱስትሪያል ካፒታሊዝም አሮዝ ፍሮም 18 ሴንቹሪ ትራንስአትላንቲክ ኮሜርስ። የዘመናዊው ደግሞ የኢንዱስትሪ ካፒታሊዝም ደግሞ በ18ኛው ክፍለ ዘመን እንግዲህ ይሄ ኢንዱስትሪውን አብዮት ተከትሎ የመጣ ነው ማለት ነው። ያም ደግሞ ትራንስአትላንቲክ ኮሜርስ፣ ይህ ትራንስአትላንቲክ ንግድ ድሮ ላይ የባሪያ ንግድ ነበር። አሁን ደግሞ ፋብሪኬት የተደረጉ ንግዶችን የያዘ ሆነ በዘመናዊው ማለት ነው። ዩሮፒያንስ ሜድ ላርጅ አማውንት ኦፍ መኒ ትሮ ዴር ኔትወርክስ ኦፍ ኮሎኒስ ኤንድ ሹገር ኮተን ኤንድ ቶባኮ ፕላንቴሽን። ምዕራባውያን እንግዲህ በደቡብ አሜሪካ ባላቸው ግዛቶች እንደ ሸንኮራ፣ ጥጥ እንዲሁም ደግሞ የትንባሆ ፕላንቴሽን ነበራቸው ማለት ነው። እነዚህ በጣም ሀብታም እንዲሆኑ አድርጓቸዋል። ዚስ ሪችስ እነዚህ ባለ ሀብቶች እንግዲህ ምን ይባላል? ሰምታይምስ ሪፈርድ ቱ አዝ ካፒታል ይባላሉ። ዌር ዩዝድ ቱ ፈንድ ዩሮፕስ ኢንዱስትሪያላይዜሽን። ለዩሮፕ እድገት እንግዲህ ከፍተኛውን ፈንድ ሊሰጡ የነበሩት እነዚህ ናቸው። አዝ ሪዛልት ዘ ትራንስአትላንቲክ ስሌቭ ትሬድ ኤንድ ፕላንቴሽን ሪችስ ዌር ኢምፖርታንት ፋክተር ኢን ዘ ዴቨሎፕመንት ኦፍ ካፒታሊዝም ኢን ዩሮፕ። እንግዲህ ይሄ ትራንስአትላንቲክ ስሌቭ ትሬድን እንዲሁም ይሄ ትራንስአትላንቲክ ኮሜርስን ተከትሎ በምዕራቡ ዓለም ከፍተኛ የሆነ ዴቨሎፕመንት እንዲመጣ ሆኗል ማለት ነው። ፎር ኤግዛምፕል ለምሳሌ ዘ ስሌቭ ትሬድ ዴሊቨርድ ተርመንዴ ሰርቼስ ቱ ብሪቲሽ ፖርትስ ቶን ሰች አዝ ሊቨርፑል። የባሪያ ንግድን ተከትሎ እንግዲህ ሊቨርፑል ያሁኗ ሊቨርፑል ማለት ነው እንግሊዝ ውስጥ የምትገኘዋ ያቺ በትራንስአትላንቲክ ስሌቭ ትሬድ በባሪያ ንግዱን መሰረት አድርጋ የተመሰረተች ከተማ ነች ማለት ነው። ሌላኛዋ ደግሞ ማንቸስተር ከተማ ነች። እሷ ደግሞ ቴክስታይል ወይንም ደግሞ ጨርቃ ጨርቅ ፋብሪካን መሰረት አድርጋ የተመሰረተች ከተማ ነች ማንቸስተር ደግሞ ማለት ነው። The means of production in the capitalist system are owned by small groups of wealthy individuals known as capitalists or bourgeois. ሚንስ ኦፍ ፕሮዳክሽን ቅድም የጠቀስኩላችሁ ቢዝነስ፣ ፋብሪካዎች እንዲሁም የመሬት ሀብቶች በካፒታሊስት የኢኮኖሚ ሲስተም ስሞል ግሩፕ ኦፍ ዌልዚ ኢንዲቪዥዋልስ ጥቂት ባለሀብት ሰዎች ናቸው ማለት ነው። በእነሱ ቁጥጥር ስር ነው። እነዚያ ሰዎች ደግሞ ምን ይባላሉ? ካፒታሊስት ወይንም ቦርጂዝ ይባላሉ ማለት ነው እነዛ ባለሀብቶች። ነገር ግን ዘ ፕሮሌታሪያት ሪሲቭስ ዌጅ ፎር ዴር ሌበር። ፕሮሌታሪያት ወይንም እነዚህ ሰራተኞቹ ላባደሮቹ የምንላቸው ደግሞ ከነዚህ ከባለ ሀብቶቹ በሚሰጣቸው ደመወዝ ነው ማለት ነው የሚኖሩት። the creation of products and services in capitalist economy is based on demand and supply or free commerce and competition as in a market economy. በካፒታሊስት ኢኮኖሚ ሲስተም ሌላኛው ፊውቸሩ ደግሞ ምንድን ነው? ሰርቪስ ፕሮዳክቶች ወይም ምርቶች ወይንም ደግሞ አገልግሎቶች ሰርቪስ የምንላቸው ማለት ነው አቅርቦታቸው የሚወሰነው ምንድን ነው? በፍላጎት ነው ማለት ነው። በካፒታሊስት ሲስተም ሜንሊ ማወቅ ያለባችሁ ነገር ዲማንድ ኤንድ ሰፕላይ ፍላጎትና አቅርቦት ነው ዋና የኢኮኖሚ መሰረት ማለት ነው። የሆነ ምርት ፍላጎቱ በጨመረ ቁጥር አቅርቦቱ ያንሳል ማለት ነው። አቅርቦቱ በጣም በበዛ ቁጥር ደግሞ ፍላጎቱ እየቀነሰ የሚሄድበት አጋጣሚ አለ ማለት ነው። እና ይህ ሌላኛው ስሙ ማርኬት ኢኮኖሚ ይባላል። the government imposes fewer restriction and interference less። በካፒታሊስት ሲስተም ሌላኛው ፊውቸሩ ደግሞ ምንድነው? ገቨርንመንት ወይንም መንግስት በኢኮኖሚ ሲስተም ያን ያክል ጣልቃ አይገባም። ቢገባም በጣም በትንሹ ነው፣ ወይንም ደግሞ ማይገባበትም አጋጣሚ አለ ማለት ነው። ፍሪ ነው በቃ ማርኬቱ። The capitalist economy differs from socialist economy in central planning structure which is also known as command economy። ሌላኛው የኢኮኖሚ ሲስተም እንግዲህ ቅድም እንደነገርኳቸው ዓለም ላይ 4 አይነት የኢኮኖሚ ሲስተም አለ ብለናል ሜንሊ። እና ሌላ ዓለምን አሁን ሜንሊ ላይ ተቆጣጥሮት ያልነው የካፒታሊስት እና የኮማንድ ወይም የሶሻሊስት ኢኮኖሚ ነው ማለት ነው። የኮማንድ ኢኮኖሚን ከሶሻሊስት ኢኮኖሚ
አሚን ከካፒታሊስት ኢኮኖሚ ለየት የሚያደርገው ምንድን ነው? የኮማንድ ኢኮኖሚ ኢዝ ዋን ኢን ዊች ገቨርንመንት ኢዝ ኢን ቻርጅ ኦፍ ኢኮኖሚ። በኮማንድ ኢኮኖሚ ወይም በትዕዛዛዊ ኢኮኖሚ ሲስተም ገቨርንመንት ወይንም መንግስት ከባድ የሆነ ጣልቃ ገብነት አለው ማለት ነው። ዋና ዋና የኢኮኖሚ ሴክተሮችን የሚቆጣጠረው ፋብሪካዎችን፣ ቢዝነሶችን፣ መሬቶችን ቅድም በዛ ኢንዲቪዥዋሎች ናቸው ብለናል። እዚህኛው ደግሞ መንግስት ነው። በመንግስት ቁጥጥር ስር ነው የሚሆነው ማለት ነው። ለምሳሌ በኢትዮጵያ ታሪክ ታውቁ ከሆነ በደርግ ጊዜ የኮማንድ ኢኮኖሚ ነበር የምንከተለው ወይም ሶሻሊስት ሀገር ሆነን ነበር ማለት ነው። It is also an economy in which the government controls the volume of production and the distribution and prices. ቅድም እንደገለጽኩላችሁ መንግስት ነው እንግዲህ ፕሮዳክሽኑን የምርቱን ብዛት ቮሊዩም ኦፍ ፕሮዳክሽን የምንለውን ዴር ዲስትሪቢዩሽን ስርጭታቸውን እንዲሁም ዋጋቸውንም የሚተምነው በኮማንድ ኢኮኖሚ ሲስተም መንግስት ነው ማለት ነው። እዚህ ጋር የሆነ ዳያግራም አለ። ይህ ዳያግራም ፊውቸርስ ኦፍ ካፒታሊዝም ወይም የካፒታሊዝም መገለጫ በቀላሉ ያስቀመጠልን ዳያግራም ነው። እንመልከተው። በሰም ፊውቸርስ ኦፍ ካፒታሊዝም ይላል ፕራይቬት ፕሮፐርቲ እንግዲህ ሀብትን ግለሰቦች በግለሰቦች ቁጥጥር ነው። ኮምፒቲሽን አለ፣ ውድድር በኢኮኖሚ ውስጥ ከባድ የሆነ ውድድር አለ። ማርኬት ፕራይስ ዲተርማይንስ ባይ ሰፕላይ ኤንድ ዲማንድ። ቅድም እንደገለጽኩላችሁ የማርኬት ወይም የገበያ ሁኔታ የሚወሰነው በአቅርቦትና በፍላጎት ወይም በዲማንድ እና በሰፕላይ ነው። ፕሮፊት ሞቲቭ ነው ሌላኛው ካፒታሊስት ኢኮኖሚ። ትርፍን ለማጋበት ብቻ ነው ላይክ ፕሮዳክሽንንም ሆነ ሰርቪስንም ሆነ የምትሰጡት ትርፍን ለማግኘት ብቻ ነው ማለት ነው። ኖ ወይንም ደግሞ ለስ ገቨርንመንት ኢንተርፈረንስ። በካፒታሊስት ሲስተም ከኮማንድ የሚለየው ቅድም እንዳልኳችሁ መንግስት ወይ ምንም ጣልቃ አይገባም ወይ ደግሞ ጣልቃ ከገባም በጥቂቱ ነው ማለት ነው ጣልቃ የሚገባው። ዲስ ኢዝ ፊውቸርስ ኦፍ ካፒታሊዝም። ሌላኛው ሀሳብ ምንድነው? ኢን ካንትሪስ ላይክ ጀርመኒ ኤንድ ኢጣሊ የጀርመን እንዲሁም የኢጣሊያንን ሀገራቶች አስመልክቶ ኢንዱስትሪያላይዜሽን ወዝ ሊንክድ ቱ ዘ ማስ ሚሊታሪዜሽን ኤንድ ኔሽናሊዝም። ኢንዱስትሪያላይዝድ የሆኑት ጀርመን እና ኢታሊ ማስ የሆነ በብዙ ሁኔታ በሚሊተሪ እና በኔሽናሊዝም ነው። ወታደራዊና የብሔርተኝነት ወይም የሀገር ፍቅር በምንለው መልኩ ነው ኢንዱስትሪ ወደ እነዚህ ሁለት ሀገራቶች ሊገባ የቻለው which ultimately led to World War the First። ወደ መጀመሪያው የዓለም ጦርነት እንግዲህ ዓለም እንድትገባ ያደረጉት then these countries felt that they had to build up colonial empires in order to compete with the long time colonial powers such as Great Britain and ፈረንሳይ። ፈረንሳይ እና እንግሊዝ እንግዲህ ቀድመው ነው የቅኝ ግዛት በአፍሪካ እንዲሁም በሩቅ ምስራቅ ቅኝ ግዛታቸውን ማስፋፋት የጀመሩት። እነዚህ ሁለቱ ሀገራቶች ደግሞ ወደፊት እንደምንመለከተው የሀገር ውስጥ ውህደታቸውን ራሱ የጨረሱት በ19ኛው መቶ ክፍለ ዘመን ዘግይቶ ነው ማለት ነው። እነዚህ ሁለቱ ሀገራቶች ምንድን ነበር ያደረጉት? እነዚህን ቀድመው ኮሎኒያል ፓወርን ያጠራቀሙትን ወይም ኮሎኒያል ግዛት በጣም ያላቸውን ሀገራቶች ለመወዳደር ትልቅ የሆነ ፍላጎት ነበራቸው ማለት ነው። ወይንም ፍላጎታቸውን ማሳካት መቻል ነበረባቸው። ፖይንት ቱ ላይ ፊውቸርስ ኦፍ ኔሽናሊዝም ኤንድ ፎርሜሽን ኦፍ ኔሽን ስቴት። የኔሽናሊዝም ይሄ የብሔርተኝነት ወይም ሀገር ፍቅር ሀገር ወዳድነት መገለጫዎቹ ምንድን ናቸው እና ኤንድ ፎርሜሽን ኦፍ ኔሽን ስቴት። ይሄ ኔሽን ስቴት እንዴት ፎርም ሊደረግ ቻለ? እንዴት ሊጀመር ቻለ? ኔሽን ስቴት ማለት ነው ማለት ነው። ኔሽን ማለት በመጀመሪያ ደረጃ አንድ አይነት ቋንቋ፣ አንድ አይነት ታሪክ፣ አንድ አይነት የሆነ ሂስትሪ ያላቸው ማህበረሰቦች ያሉበት ነው። አንድ አይነት ከለርን ጨምሮ ማለት ነው። ስቴት ማለት ደግሞ ገቨርንመንት ወይንም መንግስት ማለት ነው። ስለዚህ ኔሽን ስቴት ማለት ለምሳሌ አንዲት ብሔር አንድ አይነት ቋንቋ፣ አንድ አይነት ካልቸር ያለባት ብሔር የሆነ መንግስት ስትፈጥር፣ ነገር ግን ሙሉ በሙሉ ኔሽን ስቴት የሆኑ ሀገራቶች ዓለም ላይ በጣም ጥቂቶች ናቸው፣ በጣም የተወሰኑ ናቸው ማለት ነው። ኔሽን ስቴት ማለት ይሄ ነው። several great movements that occurred before the 19th century helped the growth of nationalist sentiment። ከ19ኛው መቶ ክፍለ ዘመን የነበሩት እድገቶች የሀገር ፍቅርን እንዲመጣ ወይም የናሽናል ሴንቲመንት የሀገር ፍቅር ስሜት እንዲመጣ አድርገዋል። ዚስ ኢንክሉድ ዘ ሬኔሰንስ። ከ19ኛው መቶ ክፍለ ዘመን ጀምሮ እንግዲህ ሬኔሰንስ ወይም ህዳሴ የምንለው በጽሁፍ፣ በአርቲቴክት፣ በተለያዩ ጥበቦች
ላይክ ህዳሴ ተደርጎ ነበረ በ16ኛው መቶ ክፍለ ዘመን። ዘ ፕሮቴስታንት ሪቮሉሽን የፕሮቴስታንቶቹ አብዮት የምንለው ማለት ነው። የማርቲን አብዮት ማለት ነው። ኤንድ ዘ ኤክስፓንሽን ኦፍ ኮመርስ የንግድ መስፋፋት እንግዲህ ከ19ኛው መቶ ክፍለ ዘመን በፊት የነበሩ ምንድናቸው ማለት ነው ሂደቶች ነበሩ። እነዚህ ሂደቶች የሀገር ፍቅር በጣም እንዲመጣ ወይም የኔሽናሊስት ስሜት እንዲመጣ በጣም አስተዋጽኦ ከፍለው ነበረ። ዘ ሪነሳንስ with its development of national language and literature helped to bring about a national self-consciousness እንግዲህ የሬኔሰንስ ዋናው ጥቅሙ ምንድን ነበረ? ቋንቋ ወይም ይሄ ቋንቋዊ እድገት በጣም እንዲኖረው ሆኖ ነበረ። ይህን ደግሞ ሊትሬቸሮች፣ ጽሁፎች በጣም እየተጻፉ ነበረ። እነ ሮናልዶ ዳቪንቺ፣ እነ ዊሊያም ሼክስፒር እነሱ እንግዲህ በሬኔሰንስ ጊዜ የነበሩ ናቸው። እንግዲህ ዊሊያም ሼክስፒርን የማያውቀው የለም፣ ጥቂቶች ናቸው የማያውቁት። ካላወቃችሁትም ሰርች አድርጉ። ዘ ፕሮቴስታንት ሬቮሉሽን ብሮክ አውት ሪሊጂየስ ዩኒቲ ኦፍ ዩሮፕ ኤንድ ኢንድድ ዘ ሱፕርማሲ ኦፍ ዘ ፖፕ። እንግዲህ የፕሮቴስታንቶች አብዮት በማርቲን ሉተር የተደረገ አብዮት ነው። ዘ 95 ቴሰስ ወደ 95 የሚሆኑ በካቶሊካ ቤተክርስቲያን ያልተስማማባቸውን ሀሳቦች ካቶሊካ ቤተክርስቲያን ግድግዳ ላይ ሂዶ የለጠፈበት ሁኔታ ነበረ ማለት ነው። ያ እንግዲህ የፕሮቴስታንት አብዮት ወይም የፕሮቴስታንቶች አብዮት እንዲነሳ አስተዋጽኦ ከፍሏል። ይህ የአብዮታቸውን ተከትሎ እንግዲህ የዩሮፕ ፖፕ ዩሮፕ ውስጥ የሚገኘው ፖፕ የመጨረሻው እንዲሆን አድርጎታል። የበላይነቱ የመጨረሻ እንዲሆን አድርጎታል ማለት ነው። ትሬድ ኤንድ ኮሎኒስ ነው ሌላኛው። ብሮት ኢን ዎልዝ ኤንድ ሄልፕድ ቱ ቢልድ ስትሮንግ ስቴት። ንግድ ደግሞ እንዲሁም የኮሎኒ ቅኝ ግዛቶች በምዕራቡ ሀገር ላይ ምንድን ነው ከፍተኛ የሆነ ሀብትና ስትሮንግ የሆነ ጠንካራ የሆነ ሀገረ መንግስት እንዲገነባ ሆኖ ነበረ ማለት ነው። እነዚህን ተከትሎ እንግዲህ የሀገር ፍቅር በጣም ጎልቶ ታይቶ ነበረ ማለት ነው 19ኛው መቶ ክፍለ ዘመን ላይ። እዚች ጋር አጠር ያለች ስለ ኔሽናሊዝም ወይም ስለ ብሔርተኝነት የተቀመጠች ሀሳብ አለች። ኔሽናሊዝም is a feeling of belonging and loyalty that causes people to think themselves as a nation. እንደ ሀገር ራሳቸውን እንዲያስቡ የሚያደርጋቸው ከባድ የሆነ ቢሎንጊንግነስ የኔነት ስሜት እንዲሁም ሎያሊቲ ለዛች ሀገር ወይም ለዛች ኔሽን ታማኝነት ሲኖር ኔሽናሊዝም ይባላል ማለት ነው። it is the sense of belonging or feeling proud of your country። በሀገራችን ያለን የኔነት ስሜትና የኩራት ስሜት ኔሽናሊዝም ይባላል። it comes with a feeling that makes people support their national and government in every activity that she or he chooses to engage in። እንግዲህ ግለሰቦች ዴይሊ ወይንም ዕለት ከዕለት በሚፈጽሟቸው ተግባራቶች መንግስቱን ወይንም ደግሞ ያችን ሀገር ለመጥቀም የሚሄዱበት ሂደት ኔሽናሊዝም ይባላል ማለት ነው። በቃ ለዛች ሀገር ያች ሀገር የኔ ነች አላስነካትም ይባላል። ለምሳሌ በኢትዮጵያ በጣም ከባድ የሆነ ኔሽናሊዝም ነበር፣ በተለይ ድሮ ላይ ማለት ነው። የሀገር ፍቅር ጣሊያኖችን እንዴት እንዳሸነፍን፣ ሶማሊያዎችን፣ ግብጾች እንዴት እንደምናሸንፋቸው እንደነበረ ታውቃላችሁ። ያ እንግዲህ ኔሽናሊዝም ወይም የሀገርን ፍቅር መሰረት አድርጎ ነው ማለት ነው። The first few years after the Napoleonic era were called a time of reaction when those in power wanted to return to old order ማለት ነው። የኔሽናሊዝም የናፖሊዮኒክ ኢራ ተከትሎ ወይም ናፖሊዮኒክ ኢራ በዋተርሉ ጦርነት ከተሸነፈ በኋላ ትሪቲ ኦፍ ቬና ተደርጎ ነበረ፣ የቬናው ኮንግረንስ ወይንም የቬናው ስምምነት። ከዛ በኋላ እንግዲህ አንዳንድ ስልጣን ላይ የነበሩ ግለሰቦች ወደ ድሮ ወደ ፊውዳሊዝም ለመመለስ አስበው ነበረ። እንቀጥል። ዚስ ዌር ኮንዘርቫቲቭስ who opposed change። እነዚህ ወደ ድሮ መመለስ ወደ ድሮ ላይክ የፊውዳሊዝም ወይም ይሄ ባላበታዊ ስርዓት መመለስ የፈለጉት ኮንዘርቫቲቭ ወይም አጥባቂዎች ናቸው፣ ወይንም ለውጥን የሚጠሉ ነበሩ ማለት ነው። ብሪተን፣ ራሽያ and ፕሩሺያ and ኦስትሪያ ድሪው ዘ ትሪቲ ኦፍ ቬና in 1815። በ1815 እንግዲህ ናፖሊዮን ቦናፓርቲ ወይንም የፈረንሳዩ ንጉስ የነበረው ናፖሊዮን ቦናፓርቲ የዋተርሉ ጦርነት ላይ ከተሸነፈ በኋላ አሸናፊዎቹ ሀገራቶች እነ ብሪቴን፣ ራሽያ፣ ፕሩሺያ የምንላት ጀርመን ነች፣ እንዲሁም ኦስትሪያ፣ እነዚህ ሀገራቶች ሆነው ምን ሆኑ? ማፕ ወይንም
ካርታን መሳል ፈለጉ፣ ዩሮፕን መከፋፈል ፈለጉ ማለት ነው። ሶ አደረጉትም። በየትኛው ትሪቲ? በቬና ትሪቲ ወይም በቬናው ስምምነት የዩሮፕን ካርታ ለራሳቸው በሚመቻቸው ግዛት ተከፋፈሉ ማለት ነው። ዊዝ ኦብጀክቲቭ ቱ ስቶፕ ዘ ቼንጅ ኢኒሺየትድ ባይ ናፖሊዮን ኤንድ ሪስቶር ሞናርኪ፣ ሞናርኪ ወይም ንጉሳዊ ስርዓት ለመመለስም ፈልገው ነበር ማለት ነው። ኦን ዘ አዘር ሃንድ there were revolutionaries who spread the idea of nationalism and opposed conservatism። በሌላ መልኩ ደግሞ ኔሽናሊዝም የሀገር ፍቅርን ደግፈው ይሄ የድሮውን ስርዓት የተቃወሙ አካላቶች ነበሩ ማለት ነው። ፋክተርስ ኮንትሪቢዩቲንግ ቱ ኔሽናሊዝም ሴንቲመንት፣ ለሀገር ፍቅር እንዲኖረን የሚያደርጉ ነገራቶች ምንድን ናቸው ብለን ስንመለከት ኢኮኖሚክ ኮንሰርን ፎር ስታንዳርድ ኦፍ ሊቪንግ፣ ኢኮኖሚያዊ የሆኑ እይታዎች። ስታንዳርድ ኦፍ ሊቪንግ ማለት የኑሮ ደረጃችን እንዲስተካከል የኢኮኖሚ መስተካከል በጣም ወሳኝ ስለሆነ እሱን የተመለከተ ነው ማለት ነው። ሂስቶሪካል አታችመንት ቱ ሎንግ ስታንዲንግ ኮንዲሽንስ ኤንድ ፕራክቲስስ፣ ታሪካዊ የሆነ ቁርኝነት ከዛ ማህበረሰብ ጋር ታሪካዊ የሆነ ግንኙነት ሲኖረን ምን ይኖረናል ማለት ነው? ኔሽናሊዝም ስሜት ወይም የሀገር ፍቅር ስሜት እንዲሰማን ይኖራል። ጂኦግራፊክ አፊሊዬሽን ዊዝ ፓርቲኩላር ቴሪቶሪ፣ ጂኦግራፊያዊ የሆነ መደብ ወይንም ላይክ ነው ጎጠኝነት ማለት ነው። ጎጥን መደብ ያደረገ ወይንም ብሔርን ጂኦግራፊን መደብ ያደረገ ላይክ ነው አፊሊዬሽን ስሜት በሚኖርበት ታይም የሀገር ፍቅር ይጨምራል ማለት ነው። ሶሻል ኮንሰርን ፎር ግሩፕ ቫሊዩ ካልቸር ከስተም ላንጉጅ ኤንድ ትራዲሽን፣ ማህበራዊ የሆኑ እይታዎች ማለት ነው። የማህበረሰቡ ቫሊዩ እሴቶች፣ ካልቸር ላይክ ነው። ካልቸር ማለት ምንድን ነው? ባህል፣ ከስተም ያኗኗር ዘይቤ፣ ቋንቋ እንዲሁም ትራዲሽን፣ የቋንቋዊ የሆኑ ትራዲሽኖች እነዚህም የሀገር ፍቅር እንዲጨምር ያደርጋሉ ወይም ኔሽናሊዝም ብሔርተኝነት እንዲመጣ ያደርጋሉ። ፖለቲካል ዲዛይር ፎር ፖለቲካል ፓወር ኤንድ አውቶኖሚ፣ ሌላው ደግሞ ኔሽናሊዝም ምንድነው? የፖለቲካ አቅምን ለመገንባት ወይንም ደግሞ ስልጣን ላይ ለመውጣት የሀገር ፍቅር የሚጨምርበት ሁኔታዎች አሉ። ፓርት 2 ይቀጥላል።